መውለድ እንደሚያጸድቅ ታውቃላችሁ ወይ? መልክ ስንከለክል ደረቴ ይፈርጥም ባቴ ይቅላ ብላችሁ የበላችሁ የጠጣችሁ ስትኖሩ ላለመቸገር ብላችሁ ስትኖሩ የእግዚአብሔርን አንድ መልክ እየከለከላችሁ እንደሆነ ይገባችኋል ወይ? አንድ እግዚአብሔርን የሚመስል ሰው እያጠፋችሁ እኮ ነው ያላችሁት። እኔ እውነቴን ነው። በዚህ እንደው የሚከበሰበስ ነገር አለ። እንደው ፍርጥ አድርጌው ልረፍ። እንደው ክኒና ብትጠቀሙም ችግር የለውም የሚሉ እንደው አንዳንድ ሰው አለ ብሎ ለብ ያለ ማለት ነው። ችግር አለው ጌታዬ እነግራለሁ አስረግጬ። ባጭር ቃል ስሙኝ በደንብ አድርጋችሁ። ክኒና መጠቀም መርፌ መጠቀም አይቻልም በቤተ ክርስቲያን። 4 ነጥብ። ለምን? ተስዕሎተ መልክ ተመልከቱ። ከወንድ ዘር ከሴት ደም እናንተ እንቁላል የምትሉትን አውቀዋለሁ። እሺ አሁን እንደው ያልነቃው መስሏችሁ እንቁላል ነበር ከሴት የሚሄደው እንዳትሉ ሻቀ ስለማውቀው ዝም ብላችሁ ስሙ። ከወንድ ዘር ከሴት ደም ከተነሳ በኋላ ያ ሄዶ ተስዕሎተ መልክ 40 ቀን እስከሚሆነው ድረስ ደሙ እየረጋ ጭራጭራ ሆኖ ነው የሚቆየው። የምትጠቀሙት መርፌና ክኒና ያንን ተስዕሎተ መልክ የተፈጸመለት ወይም የዕለት ጽንስ የሆነውን ልጅ ነው የሚበትነው። ያንን የሚበትነው የረጋውን አካል ነው የሚበትነው። እንዳይረጋ አይደለም የሚያደርገው። እንዳይረጋ ከበጠበጠው ሁለቱ ዘርና ደም ከተዋሃዱ በኋላ ነው የበተነው። ስለዚህ ሰው ገላቸዋል ማለት ነው። ቅዱስ ዮሐንስ አፈወርቅ ለዚህ ነው ዛሬማ ስንቱ መቃብር አለ አለ። ድሮ መቃብር ተቆፍሮልን ነበር። ዛሬ ግን የሴቶች ማይፀን መቃብር እየሆነ ነው። ብዙ ልጆች ተቀብረዋል በማይፀናችን። ስለዚህ ትዳር ለመውለድ ብቻ አይደለም። ለመውለድ ነው አይደለም ለመውለድ ነው። ግን ብቻ ደግሞ አይደለም። ልጅ እምቢ ካለ ልትፋታ አትችልማ። ከተጋባ በኋላ ኑር ነው የሚለው። እሷ ስለመከነች ትታት መሄድ አይገባም ይላል መጽሐፍ። ሶስተኛ አንደኛው ከዝሙት ለመዳን፣ ሁለተኛ ለምን ለመውለድ በሉ እንጂ። እኔ አንድ ነገር ብቻ ልንገራችሁ። እስኪ እጃችሁን አውጡ ሁላችሁ። ከአሞራና ከእናንተ ማን ይበልጣል? አበሉ እንጂ ስሙትላችሁ። ደፈረን እንዳትሉ እውነቴን ነው። ምንም እኔ በፍጹም እንኳን ይሄን የሚያህል ግዙፍ ህዝብ አንድ ተራ ሰው አልነካም። እሺ ከአሞራና ከኛ ማን ይበልጣል? በተፈጥሮ እኛ፣ በስራ ማን ይበልጠናል? ንገሩኝ እንጂ። አንድ ነገር ብቻ ልንገራችሁ። አንድ የምትጠቅማችሁ። አሞራ እንቁላል ይጥላል። እንቁላል ከጣለ በኋላ ሲፈለፍለው 40 ቀን ከሞላው በኋላ አሞራ መልኩ ቀይ ነው ጥቁር ነው? የምታውቁትን ቀይ ነው ጥቁር ነው? ጥቁር ነው። ስለዚህ ሲፈለፍለው ጫጩት ከእንቁላል ሲወጣ ቀይ ነው ጥቁር ነው? ቀይ ነው። ስለዚህ ሲያያት የአሞራ ልጅ ምን ሆነች? ቀይ። አራ ከዚህ በኋላ አልታቀፋትም፣ ልጅ አይደለችም፣ እኔን አትመስልም አለ ማለት። ትቷት 40 ቀን ያልጭልጥ ብሎ ቤቱ ትቶት የፈለፈለውን እንቁላል በጣም አስተውሱ ስለሚጠቅማችሁ ነው። እግዚአብሔር ቸራትን እኔ እንደው በጣም ሲገርመኝ ነበር። ዛፍ ደገፍ ብላችሁ ስታዩ ቁጫጮች በዛፉ ላይ ሲወጡ ታያላችሁ አይደል? እግዚአብሔር በዛፉ ላይ ቁጫጭን እያወጣ ለዚያ ለጫጭቱ ካፉ በሚወጣው ምራቅ እየሳበ ሲል ትንፋሹ ይወጣል። ሲል ምራቁን ሲስበው ጫጭቶቹ እየገቡ እየበላ ይሰንብታል እስከ 40 ቀን። በ40 ቀን መቼም አሞራ ተስፋ አይቆርጥም። እየዞራ ሲያደርግ ሰውነቱ ጥቁር ሆኖ ያደርገዋል። መስታወት አይደል የሰውነታቸው። አረ ልጅን ማን አምጥቶ ጣለልኝ ብሎ በ40 ቀኑ ይታቀፈዋል። እስከ 40 ቀን ድረስ አሞራን ያልዘነጋ እግዚአብሔር የኛ ልጅ ይዘነጋል ወይ ነው? የእውነቴን ነው። እግዚአብሔር የሚወቅሰን በዚህ ነው። በደንብ አድርጋችሁ ስሙኝ። የአሞራ ልጅ መብረር የማይችለውን እባብ እንዳይበላው እናቱ ትታው ሄዳ እንዳትቀር ተስፋ እንዳትቆርጥ ቤቷን እንድትጎበኝ ያደረግኩ፣ ለአሞራ 40 ቀን ሙሉ ብርድ እንዳይገለው የጠበቅኩ፣ ቁጫጭን ስመግበው የኖርኩ በመልኬ የፈጠርኩትን የሰው ልጅ ረሳዋለሁ ይለናል። በመልኩ የፈጠረኝን እኔን ይረሳኛል ወይ? እግዚአብሔር አይረሳኝም። ስለዚህ ሁላችሁ እግዚአብሔርን ከሚያስቀይም ነገር መካከል አንዱ እግዚአብሔርን መጠርጠር ነው። እንደው ትናንት እንደው የታምሽተሽ ነው ልብሽ ቀረት ያለው ካልካት ምን ለማለት ፈልገህ ነው አንተ? እኔን ነው እንዴ በዚህ የምትጠረጥረኝ ትላለች ማለት ነው። ግን ሰው ሲጠረጠር አይወድም ሰው ሲጠረጠር። ታዲያ እግዚአብሔር ሲጠረጥሩት ይወዳል ወይ ነው? አሁን በሞት ያፈርሰዋል። እንደው ምንም የሚሰርቀውን ሰው የራሱ ሌባም ቢሆን እንደው አንተ እኮ ብር አትነካም ብላችሁ ፊቱ ቁጭ አድርጋችሁ ብከዱ ይሰርቃል
በሉ ንገሩኝ እንጂ እና አንድ ነገርም ትዝ አለኝ። ሳህሉ ሌቦ የሚባል ነበር በነገስታቱ ዘመንና በጣም ታዋቂ ሌባ ነው። ነገስታቱ ምን ያደርጋሉ? እየሰረቀ ሲያስቸግር ግንባሩ ላይ ሳህሉ